ስሜ ሻምበል አበባ አለሙ ይባላል። የተወለድኩት በ1943 ዓመተ ምህረት ነው። አባቴ ኮሪያ ሲዘምት እኔ ተወለድኩ እና አባቴ ከዛ በኋላ ትምህርት ተምሬ ኮከበ ጽባ ተፈሪ መኮንን ምናምን ከተማርኩ በኋላ 10ኛ ክፍል ሲጨርስ በክብር ዘበኛ መድፈኛ ሻለቃ ተቀጥሬ 23 ዓመት ኢትዮጵያን ከዳር እስከ ዳር እኔ ማላቃቸው ሀገሮች አርሲና ኢሉባቡር ብቻ ናቸው። ምጽዋ ብቲ አሰብ ብቲ ዳህላክ ደሴት ላይ ሁሉ ሄጄ ሰርቻለሁ እና በጦርነት ሶማሌን ከደመሰሰው የኢትዮጵያ ሰራዊት አንዱ ነኝ። ያ ደግሞ ለሀገሬ ትልቅ ኩራት ሁለተኛው አድዋ ካራማራ ነው። ስለዚህ በእነዚህ ጦርነት ውስጥ ተሳትፌ ተርፌ ወንድሞቼ ጓደኞቼ ሲሞቱ አካለ ጎዶሎ ሲሆኑ እኔ በመጠኑ ጉዳት ቢደርስብኝም ህይወቴ ተርፎ አሁን ኢትዮጵያ እንደዚህ አይነት ደረጃ ላይ ደርሳ ማየቴ ማለት እኔ ኢትዮጵያ ምንም እንድታደርግልኝ አልፈልግም። ሀገሬ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩ የሚለው ማስቀደም ወዳለሁ። ብታደርግልኝ ደስ ይለኛል፣ ባታደርግልኝ ግን በሀገሬ አላኮርፍም። ምክንያቱም የሀገሬ አቅም ነው። ሀገሬ ለኔ የምትሰጠኝ በረከት መኖር ሀገሬ እንደዚህ ለምታ እናንተን ማየት ይሄንን ሁሉ እኔ ሀገር ነው የመሰለኝ እንጂ አንድ ፋብሪካ ምናምን አይደለም፣ ሀገር ነው የመሰለኝ። ስለዚህ እንደዚህ ነው ሀገር የሚለወጠው። ይሄ መጀመሪያ ነው። ነገ እዚህ አይነት 3 4 ሲመጣ ኢትዮጵያ የት እንደምትደርስ ለራሷ ልጆች ሳይሆን ከውጪ ከአፍሪካ ሀገሮች ከሷ በታች የሆኑ ድሃ ሀገሮች መጥተው ሊሰሩባት እንደሚችሉ ሙሉ ተስፋ አለኝ። እኔ አሁን ይሄንን ዛሬ ነው ያየሁት፣ ቃላት ያጥረኛል። እኔ ስሞትለት ስደማለት የነበረው የጠላት መደምሰስ ብቻ ነበር፣ ልማት አልነበረው። አሁን ግን ይሄንን ሳይ ዛሬ መጀመሪያ ነው። ኢንዱስትሪ ፓርኮችን አይቻለሁ፣ በስራም ገብቼ ሰርቻለሁ። ይሄ ግን በጣም የተለየና ዛሬ እውነቴን ነው የደማሁት፣ የቆሰልኩት፣ የለፋሁት፣ የተከራተትኩት ውጤት ኢትዮጵያ እንደዚህ አይነት ደረጃ ላይ ደርሳ በማየቷ ለኔ ትልቅ ክብር ነው፣ ትልቅ ሞገስ ነው። ይሄንን ለመጎብኘት መብቃቴ በጣም ቃላት ያንሰኛል እና ትልቅ ምርት ነው። ዛሬ ወጣቱ ትውልድ ይሄንን አይቶ ወደ ስራ የሚመጣበት ማነሳሻ ሞቲቬሽን የሚያደርግበት ምን ነው ተስፋ ቆረጥኩ ብሎ በየቤቱ ቁጭ ያለው ይሄንን ቢያይ ስራ ምን ያህል ለውጥ ሊያመጣ እንደሚችል ስራን ከታች ጀምሮ ዝቅ ብሎ መስራት ሲጀመር ከራስ ጀምሮ ቤተሰብን ሀገርን መለወጥ ይቻላል። አስማማው መከተ ባላለው ከኢትዮጵያ ጀግኖች አርበኞች ማህበር በእውነት የሚያስደንቅ ነገር ነው። ይሄ ተቋም እንደ ተቋም ስንመለከተው ለኢትዮጵያ ሰራተኞች የበለጠ ጥቅም የሚሰጥና አገሪቱንም የሚያሻግር ሆኖ ነው ያየው። ምክንያቱም ዛሬ ሰራተኛው ምን ልስራ እያለ ባለበት ወቅት ይሄ ነገር በመገኘቱ በእውነት የሚያስደስት ነገር ነው። ወጣቱ በዚህ ድል መጠቀም አለበት። ምክንያቱም ሰው ውጭ ከማለት መስራት ያስፈልጋል፣ ውጭ ከመሄድ አገሩ ላይ መስራት ያስፈልጋል። ስለዚህ ይሄ ቀላል ነገር አይደለም፣ በቀላል የሚታይ አይደለም። በእጅ ያቱ ዞር ከመዳብ ቁጥር ነው ይባላል። ስለዚህ ይሄንን መጠቀም ያስፈልጋል። ወጣቶቻችን ስራ ሰርተው አገራቸውን ተጠቅመው ራስ ተጠቅመው ቤተሰቡን ተጠቅመው ለመኖር የሚያስችለው እንዲህ አይነቱ ቦታ ላይ መጥቶ የስራ ተሳትፎ ሲያደርግ ትልቅ ሚና መጫወት የሚችልበት መንገድ ነውና አባቶቻችን ዛሬ ያከበርነው የድል በዓል ነው። እቺን ሀገር እዚህ አድርሰናል። ወጣቱ ትውልድ ደግሞ ግድ ወደ ጦር ሜዳ ሄዳል። በልማቱም በምንም አገሩን በቻለው መጠን መጠበቅ አለበት፣ ወደፊት ማራመድ አለበት። እሱም ቤተሰቦች አሉ፣ እሱም ልጆች አሉት ወጣቱ። ስለዚህ ወጣቱ ልጆቹን ማሳደግ ማስተማር የሚቻለው አገር ሰላም ስትሆን ነውና በዚህ ሰላም ተጠቅሞ አገሩን ወደፊት የማራመድ ኃላፊነት አለ።